አምነን እንግዲህ ከጀሪ ጋር ባደረገው ነገር በጣም ተቆጭቷል። ቤሊን እንደዛ ሁኜ ተናድጄ እና ከጀሪ ጋር ተኝቼ ማየት አልነበረባትም። እኔ እኮ ከእሷ ጋር አዲስ ጓደኝነት ጀምሬ ነበረ፣ ይህማ መፈጠር የለበትም ነበረ በማለት እንግዲህ ራሱን በጸጸት አለንጋ እየገረፈ ይገኛል። ቤሊን እንግዲህ በጠዋቱ ሂጂና ቁርስ ጥሪያቸው ተብላ እንግዲህ በመጀመሪያ መንገድ ልትጠራቸው የገባችው ከአቶ አምነን ክፍል ነበረ እና ባየችው ነገር በጣም ነው የደነገጠችው። እንደዛ አንድ መኝታ ክፍል ተኝተው የፈለጋቸውን ነገር አድርገው ከጨረሱም በኋላ አምነን በጣም ነበር የደነገጠው። ዞር ሲል እንግዲህ ማነው በር የሚያንኳኳ በማለት እንግዲህ በደግ ሲል ቤሊን ናት። ቤሊን በዚህ ጊዜ በጣም ነበር እንግዲህ በጩኸት ቤቱን ቅልጥ ያደረገችው። ምክንያቱም ምንም እንኳን እናቱ ታማ እንደዛ በጥፊ ቢደበድበኝም በጭራሽ ደግሞ ከጀሪ ጋር እኔን ለመበቀል ይተኛል ብዬ አስቤም አላውቅም በማለት እንግዲህ እንደውም ጉዳዮቹን በተረጋጋ ሁኔታ ፈትሻቸው፣ እኔ ንጹህ ሰው ነኝ ምንም ነገር አላጠፋውም ብላ በጧቱ ራሱ ሀሳብ ልታካፍለው ብትሄድ ግን እሷ በጣም ያናድድ ነገር አድርጎ ጠበቃት። እንግዲህ ቤሊንም እሱን ሀሳቧን ልታጋራው እንዲሁም ደግሞ ጉዳዩን ካሜራ ካለ በካሜራ እንድትመረምር፣ ይሄ ቤት በጣም ትልቅ ነው እና ብዙ ካሜራ ሊኖሩት ይገባል። ምናልባትም እንግዲህ ከወይዘሮ ሰማዕት ጋር መድኃኒቱን ላወጣና እንዲሁም ደግሞ ስሰጣት እያንዳንዱ እንቅስቃሴን የሚያሳይ አለ። ስለዚህ ያንን ካሜራ ከፍተህ መመልከት እየቻልክ ዝም ብለህ በዳፍነው ከኔ ላይ ፈርደብኝ ደበደብከኝ። ይህ ሳያንስ ደግሞ ከጀሪ ጋር እንደዚህ መሆንህ ምንድን ነው ጥቅሙ? በማለት እንግዲህ ከአቶ አምነን ላይ በጣም ክፉኛ ጠብ ገብተዋል ማለት ነው። አሁን ላይ እንግዲህ አምነን ከጀሪ ጋር ያደረው ምክንያቱም እሷን ለመበቀል ብሎ ነው። እኔ እንደዚህ ዝቅ ብዬላት ከእግሯ ስር ወድቄ ተደፍቼላት ብዙ ነገሮችን አድርጊያት፣ እሷ ግን ምንም ዞር ብላ ልታየኝ አልቻለችም። ስለዚህ እኔ ከማትፈልገኝ ሴት ጋር ምን ጊዜንና ሰዓቴን ያቃጥለኛል፣ ከምትፈልገኝ ጋር ጊዜን ባሳልፍ የተሻለ ነው በማለት እንግዲህ ወደ ጀሪ ሂዷል ማለት ነው። ሲፈን በዚህ ጉዳይ ደስ ብሏታል። ምክንያቱም አሁን ላይ ሶስቱም እየተጣሉ ነው ያለችው። ምክንያቱም ሲፈን እዛ ቤት የገባችበት ዋና ዓላማው ሰዎቹን መበጥበጥ፣ በተለይ ደግሞ ወይዘሮ ሰማዕትን መቀመጫ መቆሚያ ማሳጣት ስለሆነ በዛም እንግዲህ በተለይ ደግሞ አሁን በተለይ ሲፈን እንግዲህ ከወይዘሮ ሰማዕት ጋር ያደረገችው ቃለ ምልልስ በጣም ጠቅሟታል ለሷ። ወይዘሮ ሰማዕት የምታስታውሰው ነገር አለ፣ እኔ እኮ እዚህ ቤት የላክሽ ሰላይ ነኝ፣ የምትፈልገው ነገር ካለን መጠየቅ ትችላለች በማለት እንግዲህ ወይዘሮ ሰማዕትን ለማናገር ሞክራለች። ሰማዕትም እኔ ምንም ማስታውሰው ነገር የለም ማንሽ አንቺ በማለት እንግዲህ እንደ አዲስ ስሟን ጠይቃታለች። እንግዲህ ሲፈን እባላለሁ በማለት እንደ አዲስ ራሷን ካስተዋወቀቻትም በኋላ ሲፈን እንግዲህ እኔ ምልሽ ሙሉ ለሙሉ ነው የረሳሽው ወይስ ደግሞ የቅርብ ጊዜም ብቻ ነው ብላ በመጠየቋ እንግዲህ ሲፈን እንድትጠራጠር አድርጓታል። እንግዲህ ወይዘሮ ሰማዕት እኔ መርሳት የጀመርኩት የቅርብ ጊዜ ነው እንጂ የድሮ ታሪክን እያንዳንዱ አስታውሳለሁ በማለት ለሲፈን ከመለሰችም በኋላ ሲፈን እንግዲህ ለተልእኮ እንደገባችው ወይዘሮ ሰማዕት እንግዲህ እየጠረጠረች ይመስላል። ሲፈን ያንን ጥያቄ ከጠየቀቻትም በኋላ እንግዲህ በቃ ችግር የለም አሁን እረፍት አድርጌ እኔ መሄድ አለብኝ በማለት እንግዲህ ከሴቶቹ ጋር ለመቀላቀል ሄዳም ነበር። ወይዘሮ ሰማዕት ታዲያ በዚህ መካከል ማን ነው ይህንን መድኃኒት ሊሰጠኝ የቻለ በማለት እንግዲህ እያንዳንዱ ሲፈን ከዛ ክፍል ከወጣችን በኋላ ማስታወስ ጀመረች። በእርግጠኝነት ጠላቴ ያቺ ሜርሲ ብትሆንም እነዚህ ሴቶች ራሶቻቸው ያለበት ይመስለኛል በማለት እንግዲህ አሰበች ማለት ነው። ከዛም በመጀመሪያ እንግዲህ ጀሪን ከክፍላ ወጥታ ስትገባ አይታትም ነበረ። እንደገና ደግሞ ጀሪ ወጥታ በነበረበት ሰዓት መድኃኒቱን ደግሞ ማን እንደሰጣት ታስታውሳለች። እኔ በገዛ እጄ ቤሊንን ሄጅና አምጪልኝ ያልኳት፣ ስለዚህ ቤሊን እንደዚህ ልታደርገኝ አትችልም፣ እርግጠኛ ነኝ ያቺ ጀሪ የሆነ ነገር አድርጋበታለች እንጂ እንደዚህ በቀላሉ ራሴን ልስት አልቻልኩም በማለት እንግዲህ ማሰብ ጀምራለች። ምናልባት ይሄ የሜርሲ እጅ ይኖርበታል። ሜርሲንማ ከዚህ ቤት ካላስወጣዋት እኔ ሰማሃል አይደለውም፣ ከዚህ በፊት መንጥቄ ባስወጣት ኖሮ ከዚህ ቤት ተመልሳ መጣች። አሁን ግን ለመጨረሻ እንዳትመለስ አድርጌ ከዚህ ቤት ማባረር አለብኝ። አሁን አውቄ እንግዲህ ያላስታወስኩ መስዬ ጠላት የመፈለግ አለብኝ በማለት እንግዲህ ወይዘሮ ሰማሃል ታስታውሳለች። ነገር ግን እንዳላስታወሰች አድርጋ የራሷን ስራዎች እንግዲህ ለማከናወን እንደሚረዷት እና ሴቶችንም ለመበቀል እንግዲህ የምታደርገው ጥረት አለ። በዚህ መካከል እንግዲህ ወይዘሮ ዛህራ ቤሊን ስታጽናናት ነበረ። ልጅ እንደዚህማ መሆን አይገባም፣ ስለዚህ ነቃ በይ፣ ጉዳዩን ብትመረመሪ በእርግጠኝነት ከእነዚህ ሶስቶች መካከል አንድ ሰው ወይዘሮ ሰማዕትን መጉዳት ፈልጓል እና ደግሞ ጥፋቱን ወደ አንቺ ማላከክ ነው የፈለገ። ስለዚህ ይህንን ነገር አቶ አምነን የሚልሽ እንዲሁም ደግሞ በጥፊ ስለመታሽ እና ስለደበደበሽ ያለውን ነገር ወደ ጎን ተይና ነገሮችን ብታጣሪ
ከዛ አምነን በቀላሉ ወደ አንቺ እጅ ታስገቢዋለሽ። እነሱ በውሸት እንዲሁም ደግሞ በነገሮች ጠምደው እንዲሁም ደግሞ ወጥመድ አዘጋጅተው የራሳቸው ለማድረግ ቢሞክሩም አንቺ ግን በእውነት የራስሽ ታደርገዋለች። ስለዚህ እውነትን ይዘሽ ተፋለሚ፣ መርምሪ። ወይዘሮ ሰማያትን መድኃኒት የቀየረባት ማን ነው? በተለይ ደግሞ አቶ አምነን አሁን ላይ በእናቱ ምንም ድርድር አያውቅም። እናቱን አከበርሽለት፣ ወደድሽለት ማለት በቀላሉ ይሸነፍልሻል ማለት ነው። ስለዚህ አቶ አምነን አሁን ለጊዜው የደበደበሽን እና ያስለቀሰሽን ነገር ወደ ጎን ተይና እኔ የምልሽን ነገሮች እያንዳንዱ ተግብሪ በማለት እንግዲህ ወይዘሮ ዛራ ለቤሊም ምክር ሰጣትም ነበረ። ቤሊም በወቅቱ እኔ እንደዛ ደብድቦኝማ በጭራሽ ነው አይመለከተኝም፣ ዞር ብዬ ራሱ አላየውም፣ ገና እኮ ምንም ነገር ሳያጣራ ነው የደበደበኝ፣ እኔ ከሱ ጋር እንኳን ልስማማና አብሬው ልኖር በማለት እዛ ቤት እወጣለሁ እያለችም ነበረ። ዛራ ግን እንደምንም አድርጋ ይኸውልሽ አሁን ላይ ወይዘሮ ሳሙኤል ታማለች፣ እናም እንክብካቤ ያስፈልጋታል። ካስታወሽ ከዚህ በፊት አምንም እንደሚወድና እንደሚጠራ ነግራሻለች። እና ያንን ነገር አንቺ አሁን ላይ በማድረግ ተግባራዊ በማድረግ አምነን በእጅሽ እንዲገባና ወደ አንቺ ልብ እንዲመጣ ማድረግ አለብሽ እንጂ ገና በትንሽዬ ነገርማ ቤቱን ለቀሽ መውጣት የለብሽም። ለዚች ለጆሪና ለሲፈንማ መተው የለብሽም። አቶ አምነን የመሰለ ደግሞ በጣም ሲታይ ፈሪ እንዲሁም ደግሞ አስፈሪ ይመስላል እንጂ በጣም የዋህ ጥሩ ሰው ነው ትላታለች። እርግጥ ቤሊንም ወደዋለች። እንግዲህ አምነንን እሺ በማለት ከወይዘሮ ዛራ ጋር ይስማማሉ። ሴቶችም እንግዲህ ሲፈንም በቃ እኔ የራሳቸው ጉዳይ ይችን ጀሪን እና ቤሊን ማጣላት አለብኝ። አሁን ደግሞ ሰማት ታማለች። ስለዚህ እኔ ለሰማት መድኃኒቶችን እየቀየሩ ከዛ ጀሪና ትላለው፣ ጀሪ ደግሞ ቤሊና ትላለች። ከዛ ቤሊን ደግሞ እንግዲህ አቶ አምነን ጋር ምንም አይነት ግንኙነት እንዲኖራት አልፈልግም። ስለዚህ እርስ በርስማ አባላቸዋለሁ፣ አፋጃቸዋለሁ እንጂ እንደዛ ካላደረግኩ እኔ ሲፈን አይደለሁም እያለች ነው እንግዲህ። ሲፈን አሁን ያልተነቃባትም፣ ነገር ግን በጥንቃቄ ነገሮችን እያስቀጠለች ነው የምትገኙ። ግን እዚህ ጋር ወይዘሮ ሰምሃል ነቅታባታለች ማለት ነው። ምክንያቱም የምታስታውሹ የቅርብ ጊዜ ነው ወይስ የቆየ ታሪክሽን ስትላት እንግዲህ ሲፈን የቆየ ታሪክ እንዳለኝ እንዴት በምን አወቀች የሚለው ጥያቄ ተነስቶባት እያሰበችም ነበር። እና ይቺ ልጅ መፈተን አለብኝ ከኔ ጋር ናት ወይስ ደግሞ ጠላቴ ናት በማለት እንግዲህ በአይምሯ እያሰበች ነው። እንግዲህ አቶ አምነንም ከተኛ በኋላ ቤሊን በጣም እያለቀሰች ነበረ። ከዛ ወደ ሲፈን ሄዳ የተፈጠረውን ነገር ነገረቻት። ሲፈንም በቃ ይዞሽ እንደዚህማ መሆን የለብሽም ትላታለች። አምናንም ከነቃ በኋላ እንግዲህ ምን ልታረጊ ይገባሽ በማለት እንግዲህ በጣም የጮህባት በሰራው ነገር ምናምን ማፈር ሲገባበት ከቤሊን በጣም ጮህባት፣ አለቀሰች። በቃ መሸሸጊያዋ ዛራ ስለሆነች እንግዲህ ወደ ዛራ ሄዳ አባበለቻት። ሜርሲ በዚህ ጉዳይ በጣም ደስ ብሏታል። ምክንያቱም ወይዘሮ ሰማያት ራሷን ስለሳተች ራሷን ስለማታውቅ በጣም ነው ደስ ያላት። እንደውም በቃ እሰይ እንደዚህ ገንዟ መጡሽ አይደለ የሞተ ሰው መስለሽ ምናምን እያለች ነበረ። ሜርሲ በጣም እንግዲህ የምታስቅ ሰው ናት እና ደስ ብሏታል እንደዛ ስለሆነችላት ማለት ነው። ግን አቶ አምነን ደግሞ ሴቶቹን በጣም እንግዲህ እንትን እያላቸውም ነበረ፣ እየጮህባቸው ግን በጣም የሌለ ነው እንግዲህ አቅም ያለው እና በቦክስም በምንም የደበደባት እሷን ነው። በእርግጥ ጀሪን የፈራሁት ወደ እሱ ክፍል አልሄድም እያለች ነበረ፣ ግን ሜርሲ ገፋፋቻት። እና አጋጣሚ መጠቀም አለብሽ ማለት እንግዲህ ማደንዘዣ ተጠቅማ ነው እንግዲህ ብዙ ነገር ልታደርገው የቻለችው። አሁን ጀሪ እርጉዝ ናት እንግዲህ። ስለዚህ አቶ አምነን ወዶ ሳይሆን በግዱ ሊያገባት ይችላል ጀሪን። ጀሪ በዚህ ጉዳይ በጣም ደስተኛ ናት፣ ምክንያቱም የልጅ አባት ልትሆን ነው። በተለይ ደግሞ ከንጉሱ ከምትፈልገው ሰው ስለሆነ ደስ ብሏታል። እንግዲህ ይህንን ደግሞ እንዴት ነው ቤሊን ልትቀበለው የምችለው? በአንድ ቀን ስህተት የተፈጠረ ነገር ነው። እየተዋደዱ ግን ደግሞ የማይወዳትን ሴት ሊያገባ ነው። ምንም እንኳን ምርጫው ብትሆን አሁን ሊያገባት ተገዷል። ስለዚህ ሸርን ጉድ ላይ ናቸው። እንግዲህ መጨረሻቸው ምን ይሆን? ወይዘሮ ሰማያት ግን ጀሪ እንግዲህ እርጉዝ መሆኗ በጣም ደስ ብሏታል። ምክንያቱም አምነን የልጅ ልጅ እንዲያይ ትፈልጋለች እና በዛም ተደስታ ነበረ። ስለዚህ እንግዲህ የልጅ ልጅ ያላባት ማደግ የለበትም ግዴታ ማግባት አለብህ ብለዋለች። እሱም እንግዲህ ሀሳቧን ተቀብሎታል። በእርግጠኝነት አላገባትም፣ ግን እኔ ለልጅ ኃላፊነቱን ወስዳለሁ እንጂ አልወዳትም የሚል ሀሳብ ነው እንግዲህ ለእናቱ የሰጣት። ምንማ ማድረግ የለብም ስትለውም ነበር። እንግዲህ ያምን ምላሽ ምን ሊሆን ይችላል? የዛሬው ቪዲዮአችን ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆናላችሁ።